ኢትዮጵያ መስራት አትችልም? ኢትዮጵያ መፍትሄ የተፈጥሮ ጸጋዎቿ መድኃኒት ናቸውና አሁንም አለየላቸው ዘይቱን ይደብቁትና የለም ይላሉ። ጤና ይስጥልኝ። ይህ በሐቅና ሳቅ የሚቀርብ ፌርማታ የተሰኘው መርሃ ግብር ነው። ፌርማታ ላይ ሰዎች ይገናኛሉ። የሰሙትን ያዩትን አንስተው ሐሳብ ይለዋወጣሉ። በአብሮነታቸው ትናንትን ያስታውሳሉ፣ ዛሬን ይመዘግባሉ፣ ለነገ የሚያግባባ አገራዊ ትርክት ያኖራሉ። ፌርማታ። በቀደም ዕለት ፌርማታ ላይ ያገኘኋቸው ሰዎች በሙሉ የሚያወሩት የነበረው ስለ በዓል ነው። አሁንም አለየላቸው ዘይቱን ይደብቁትና የለም ይላሉ። ዱቄት ከነጋዴ እኩል ነው ዋጋቸው። ስም ብቻ ስም ብቻ ሸማች ማህበር ድንቄም እያለች አንዱን ሳትጨርስ በአንዱ ላይ የደራረበች እጇን እያወናጨፈች የምታወራዋን ነጠላ የለበሰችና የሚጎዘጎዝ ሳር በእጇ የያዘችውን ሴት ስታዳምጣት የቆየችው ጠና ያለች ዘንቢል የያዘች ሴት ቀበል አድርጋ የእሁድ ገበያን ጠብቆ ንግድ ቢሮዎች ባሉበት መግዛት ነው። እነርሱን ሲያዩ ጭማሪውን አይደፍሩትም አለች። እነርሱስ ያው አይደሉ እንደ እኔማ አንድ ጊዜ የሚያስጥሉኛል ብዬ ሄጄ አላውቅም አለችና መልስ ሰጠች። ሳትቀጥለው የምትፈልገው አውቶቡስ መጣና ተሳፍረው ሄዱ። እኔን የገረመኝ አጠፉ ያጠፋሉ ያው ናቸው ምናምን የምንለው አንድም ጊዜ ተጠግተን ሳናያቸው መሆኑ ነው። ስም ለማጥፋት ለሐሜት የፈጠንን፣ መብታችንን ለማስከበር ብዙ ልምምድ የጎደለን፣ በርቀት በይሆናል በነሲብ አገር ይሰራል እንዴ? ህዝብ ሰላሙ ሊረጋገጥ መብቱ ሊከበር ይችላል እንዴ? ይህንን እያብሰለሰልኩ የበላይነህ ክንዴ ቬሎሲቲ አውቶቡስ መጣልኝ። እኔም የመዳረሻዬን ከፈልኩና ተሳፈርኩ። ከተቀመጥኩበት ወንበር አጠገብ የነበረው ጎልማሳ ያለቱን መረጃ ከስልኩ ላይ ይኮመኩመዋል። አይኔን ወደ እርሱ ስልክ ጣል አደረግኩና ለማንበብ ሞከርኩ። ጽሑፉ ጥሩ ሐሳብ ይዟል። ቃላት አስተዳደሩ ተመችቶኝ፣ ግን በአውራ ጣቱ ያፈጥነዋል ልጁ ሲያነብ። የገጹን ስም አየሁና በራሴ ስልክ ላይ ፈልጌ ማንበቤን ቀጠልኩ። የሶማሊያ ፌዴራል መንግስት በአንድ ቀን ስላወጣው ሁለት መግለጫ የተመለከተው ነው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ፈቃድ ሳልሰጠው የግዛት አንድነቴን እና ሉዓላዊነቴን በመጣስ ሶማሌላንድ ሀርጌሳ ከተማ መገኘቱ ፍጹም ተቀባይነት የሌለው የህግ ጥሰት ነው አለ የሞቃዲሾ መንግስት የሚለውን ስመለከት ከሞቃዲሾ ካይሮ፣ ከካይሮ አስመራ እየተመላለሱ አንዴ የፍንጃል ሻሂ ልባቸውን እስከሚያቀልጠው፣ አንድ ጊዜ የሰው ሀገር እንዲህ በድህነት አዘቅት ተዘፍቆ ቤተ መንግስቱም የተዋበው የእህል ውሃ ማቅረቢያውም ከካይሮ በተሸመተ ቁሳቁስ መሆኑን ታዝበው አበስኩ ገበርኩ እያሉ ጣታቸውን ነክሰው ጥፍራቸው እስከሚደረድም ድረስ አስመራ ሆነው ሲጨነቁ የነበሩት ሼክ መሐመድ ሻሂ ባቀለጠው ልባቸው ጭንቀት ሲጨመረበት የሆኑትን እያስታወሱ ደማቸው ከፍ ዝቅ በሚልበት ሰዓት እስራኤል ያደረገችው እንኳንስ መግለጫ ሌላ የየብስ የአየር ድብደባ ቢሞከርባትስ? ወይ አቅም ማጣት፣ ወይ አቅም ማጣት። ዝቅ ብሎ የሚነበበው የሞቃዲሾ መግለጫ ማስፈራሪያው ግን ማንን ይጎዳል ተብሎ የታሰበ ስለመሆኑ ባይገባኝም ለእሳት አደጋ መከላከያ የተደረገ ጥሪ ግን ይመስላል። ሀርጌሳ ላይ እስራኤል ለለኮሰችው እሳት ቤጂንግ እሳት ማጥፊያ ይዘሽ ድረሽልኝ አይነት ጥሪ የሆነው ታይዋን የቻይና የግዛት አካል መሆኗን አምኜ የመቀበል መሆነ የታወቅልኝ የሚለው የመግለጫው ሐረግ ነው። እንዲህ ያለውን የሞቃዲሾ እርር ድብን ማለት ለሐዘን እንባ ለማበስ ሳይሆን እግረ መንገድ ጥቅሜን ባሳድድ ያለችው ግብፅ ሶማሊያ ላይ ሊሰነዘር የሚችልን ማንኛውንም ጥቃት እንደምትቃወም ገለጸች። ጎንጭ አልፋ ቢሆንም ድጋሚ ያለችው ነው። የግብፅ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ግብፅ የሶማሊያን ሉዓላዊነትና የግዛት አንድነት ለማስከበር ያላትን ቁርጠኝነት ገልጻለች ይላል። ሲቀጥል በሶማሊያ ላይ የሚሰነዘር ማንኛውንም አይነት ወታደራዊ ሆነ ዲፕሎማሲያዊ ጥቃት እንደምትቃወም አስታውቃለች። ግብፅ ሶማሊያ በራሷ ግዛትና ሀብት ላይ ያላትን ሙሉ መብት እንደምትደግፍና የአገሪቱን አንድነት የሚሸረሽሩ ማናቸውንም ስምምነቶች እንደማትቀበል አረጋግጣለች።
ልብ ያለው ስም ጠርቶ ገሌ ይላል። እንደው አልኩ ለማለት የሶማሊያ ለመረጋጋት ለአፍሪካ ቀንድና ለቀይ ባህር ቀጠና ሰላም ከፍተኛ ስጋት እንደሚፈጥር በመግለጽ ሁሉም አካላት ዓለም አቀፍ ሕግጋትን እንዲያከብሩ ጥሪ አቅርባለች። እነማን ናቸው? ሁሉም አካላት ተብላ ብትጠየቅ ሀርጌሳ አልፈልግም አልቀበልም ማለት አለባት ነበረባት ለማለት ነው ብላ የጓዳ ፉከራዋን በአደባባይ በሁለቱ ሀገራት መካከል ያለው ወታደራዊና ደህንነት ትብብር ተጠናክሮ እንደሚቀጥልና ግብጽ ለሶማሊያ የጸጥታ ኃይሎች የምታደርገውን ድጋፍ እንደምታሳድግ ገልጻ ዋናውን አለፈችው። እኔ ግን ያልገባኝ ማንን ለማስፈራራት ነው ካይሮ ቁርጭምጭምቷ ወለምታ እስከሚያጠቃው ድረስ ሩጫ ያበዛችው? ኢትዮጵያ እኮ ከሀርጌሳ ጋር ወዳጅ ነች፣ ሰው ስለምትወድ እንጂ እውቅና አልሰጠችም። የካይሮ ወታደሮች ሞቃዲሾ እንዳይገቡ አላለችም፣ ምክንያቱም ካይሮን ታውቃታለችና ጉንደት ላይ እንዴት እንደገረፈቻት ስለምታውቅ። አሁን በዚያ የሽንፈት ታሪክ ያላትን አገር ላለማሸማቀቅ ብላ ምንም አትላትም ያላለቻትም ለዚህ ነው። እንደውም የአባይን ውሃ ስትጠጣ የተገረፈችበት ገላዋ ላይ ሰንበሩ ወደ ጤናማ ቆዳ ይለወጣል ብላ በማሰቧ ከግድቡ የሚወጣውን ውሃ አንድ ማንኪያ እንኳን ሳይጎድል እንድትጠጣው አድርጋለች። ኢትዮጵያ መፍትሄ የተፈጥሮ ጸጋዎቿ መድኃኒት ናቸውና ግን ዝም ብሎ በአደባባይ ራቆት መደነስ የሚመስለው የካይሮ ጩኸት ትዝብት ላይ ጥሏታል። ስለ ሞቃዲሾ የምትደፍረው ድፍረት ተላላኪ የሚሆናትን ለማግኘት በግልጽ ከእንግዲህ ግድብ የሚባል ነገር አይታሰብም፣ ኢትዮጵያ መስራት አትችልም አለች እኮ። ካይሮ ተነስታ ሰማይ ላይ ጤፍ እየተወቃ ነው ስትል አስመራ ቀበል አድርጋ አዎ እብቁ አይኔ ገባ እያለችና ሁለቱ እየተባበሩ በሐሰት ዓለምን ለማሳት እየሞከሩ መኖራቸው ማብቂያው መቼ ይሆን? በነገራችን ላይ ሌሎች ተጨማሪ ሀገራት ለሶማሌላንድ ሪፐብሊክ ሕጋዊ እውቅና እንዲሰጡ የማግባባት ሥራ እየሰራን፣ በዚህ ረገድ ውጤታማ ነን። እዚህ ኒውዮርክ ወደሚገኘው የደቡብ ሱዳን ኤምባሲ አቅንቼ ከዲፕሎማቲክ አባላት ጋር ውይይት አድርጌ ነበር። በቅርቡ ለአዲሲቷ ሀገር ሶማሌላንድ እውቅና እንደሚሰጡ አረጋግጠውልኛል። የማረጋግጠው በቅርቡ ተጨማሪ ሀገራት ለሶማሌላንድ ሪፐብሊክ ሕጋዊ እውቅና ይሰጣሉ አሉ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን። ይህን የሰማ ሁሉ በድንጋጤ ራደ። እናም ደቡብ ሱዳንን ጨምሮ ሀርጌሳን፣ ቤት ለምቦሳ የሚሉ አገራት በገንዘብ ለማታለል ቦርሳዋን ይዛ ካይሮ በቅርቡ ሩጫ ትጀምራለች ቢባል የሚገርመው አይኖርም። ይህ በአንድ መስመር የሚደረግ ሲሆን፣ በሌላ መስመር ሞቃዲሾ ለታይዋን እውቅና ከምሰጥ ቻይና ካጠገቤ ሆና ሁሉን አቀፍ ድጋፍ ከምታደርግልኝ የቱ ይሻላል በይና ምረጪ ተብላ በሻዕቢያና ካይሮ ተመክራ ስለነበር የቻይና የውጭ ጉዳይ ሚኒስትር በአፍሪካ የጉብኝት መርሃ ግብራቸው ከኢትዮጵያ ቀጥሎ ሞቃዲሾን ይጎበኛሉ ተብሎ ሲጠበቅ ወደ ሀርጌሳ እየተደወለ የማይታወቁ ሰዎች ሲያስፈራሩ ሰነበቱ። መጣችልሽ ቤጂንግ አይነት። አስመራ ቻይና የጸጥታው ምክር ቤት የሶማሌላንድን ጉዳይ አጀንዳዋ አድርጋው ታስቆመው ዘንድ ብትጠብቅም ቻይና ግን የተጠበቀውን አላደረገችም። የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ አባልና የቻይና ሕዝባዊ ሪፐብሊክ መንግስት የውጭ ጉዳይ ሚኒስትር ዋንግ ይ ሶማሊያ ሞቃዲሾ ሊያደርጉት እቅድ ይዘውለት የነበረውን ይፋዊ ጉብኝት ሰረዙ ወይም ሌላ ጊዜ አራዘሙ። ይህን ተከትሎ የሶማሊያ ውጭ ጉዳይ ሚኒስትር ለምን እንዳራዘሙት ምን እንደፈሩ ገና ከካይሮ ጋር መክሮ መግለጫ ቢያወጣ እንጂ እስካሁን ያለው ነገር የለም። እሳቸው ግን ሰዓታቸውን መልከት አድርገው ከረባታቸውን አስተካክለው ታንዛኒያ ዳሬ ሰላም ገቡ። በስልኬ ያነበብኩት አንድ ጽሑፍ የልቤን ነካው። ሰሞኑን የግብፅ የውጭ ጉዳይና የውሃ ሚኒስትሮች የሰጡትን መግለጫ በጥንቃቄ ተመልክተናል ይላል ጽሑፉ። መግለጫው እንደተለመደው ኢትዮጵያ የምታደርገውን የአንድ ወገን እርምጃ እንቃወማለን፣ እንዲሁም ሁሉንም አማራጮች እንጠቀማለን የሚሉ ያረጁና የተለመዱ ተላላኪዎቻቸው ተቸክለው እንደቀሩት የተቸከለ የዲፕሎማሲ ማስፈራሪያዎችን ያዘለ ነው። ነገር ግን ይህ የካይሮ ዲስኩር በ21ኛው ክፍለ ዘመን የውሃ ፖለቲካና በአዲሲቷ ኢትዮጵያ ስነ ልቦና ሲመዘን ቦታ የሌለው ባዶ ጩኸት ነው፣ የቆርቆሮ ጩኸት። ኢትዮጵያ ወንዞቿን የምታለማው እውነትን አንግባ ፍትሐዊነትን መርህ አድርጋ እንጂ ማንንም ለመጉዳት እንዳልሆነ ዓለም ያውቀዋል።
ደጋግማም ተናግራለች። ልቡ ያልተደፈነም ተረድቶ ያውቀዋል። የዓለም አቀፍ ሕግና የቅኝ ግዛት ውርስ ግብፅ የምትጠቅሰው ዓለም አቀፍ ሕግ በዋናነት እሷን ብቻ ተጠቃሚ ያደረጉትን የ1929 እና 1959 የቅኝ ግዛት ውለታዎችን ነው። እነዚህ ስምምነቶች ኢትዮጵያ አልፈረመችባቸውም። የቅኝ ግዛትን ጉዳይ ትጸየፋለችና ሲፈረምም አልነበረችም፣ አላየችም። ወንዝ የጋራ ሀብት ነው። ገዢው መርህ ፍትሐዊና ምክንያታዊ ተጠቃሚነት እንጂ ታሪካዊ መብት የሚባል የሞኖፖል ሕግ የለም። ኢትዮጵያ 86 በመቶ የአባይን ውሃ እያመነጨች በጨለማ ልትኖር፣ ግብፅ አብለጭልጫ በምቾት የምትኖርበት ሕግ ከተፈጥሮም ከሞራልም ሕግ የተቀዳ አይደለም። የግብፅ ባለስልጣናት ያልተረዱት ወይም ሊረዱት ያልፈለጉት አንድ እውነት ቢኖር ማስፈራራት ኢትዮጵያውያንን ይበልጥ ያስተባብራል፣ በነበራቸው አንድነት ላይ ጨምሮ ያጋምዳል እንጂ ታሪክ እንደሚመሰክረው ኢትዮጵያ ከውጭ የሚመጣባትን ጫናና ወረራ በጋራ በመመከት የምትታወቅ የጀግኖች ሀገር ነች እንጂ የአድዋ መንፈስ በደም ስሯ ያለ በዲፕሎማሲያዊ ጫና በእጃዙር ጦርነት ወይም ማስፈራራት ከአቋሟ ማዘናጋት የማትቻል አገር መሆኗን እና ዛቻው የትናንት እንጂ የዛሬ ቋንቋ አይደለም። ቋንቋቸው ተደበላልቆባቸው የሚያደርጉትን አጥተውታልና። ግድቡ የኤሌክትሪክ ኃይል ማመንጫ እንጂ የውሃ መስኖ ግድብ አይደለም። ውሃው ተርባይኑን መጥቶ ወደ ታችኛው ተፋሰስ ይፈሳል። እንዲያውም ግድቡ ለሱዳንና ለግብፅ የጎርፍ መከላከያ እንዲሁም በግብፅ በረሃ ከሚባክነው ከፍተኛ የውሃ ትነት ይልቅ በኢትዮጵያ ተራሮች መሃል ውሃው መቀመጡ ለጠቅላላ ተፋሰሱ ውሃን ይቆጥባል። ኢትዮጵያ እየሰራች ያለችው ልማት ሳይንሳዊና ማንንም የማይጎዳ ነው። ኢትዮጵያውያን እንዳይረጋጉ ካይሮ እግር በእግር እየተከተለች የምትጠቀምበት ስልት ጊዜው ያለፈበት መሆኑን ማን በነገራት? ጎረቤት ሀገራትን በኢትዮጵያ ላይ የማነሳሳትና የመክበብ አካሄድ ለማንም አልጠቀመም። ይልቁንም ኢትዮጵያ በምስራቅ አፍሪካ ያላትን የጂኦፖለቲካ ሚና አጠናክራ እንድትቀጥል ውሃውም የጋራ ነው፣ ልማቱም የጋራ ሊሆን ይገባል መባባሉ የሚበጅ ነው። የግብፅ ወንድሞች ቁርጡን አውቀው ኢትዮጵያ ወንዞቿን ከማልማት የሚገታት ምድራዊ ኃይል አለመኖሩን አምነው ውሃው ከእግዚአብሔር የተሰጠ ጸጋ የተፈጥሮ መሆኑን ተረድተው ለጋራ እንደምትጠቀምበት ቢተዋት መልካምነቱ ለራስ ይሆናቸው ነበር። ከዚህ ውጭ ያለው መንገድ ግን የታሪክ ስህተትና የጊዜ ብክነት ነው ይላል ለግሩም ማረዳ የተባሉ ጸሐፊ አስተያየታቸውን የጻፉበትን ጽሑፍ። ከዚህ ውጭ ያለው መንገድ ግን የታሪክ ስህተትና የጊዜ ብክነት ነው ሲሉ ጽሑፋቸውን አጠናቀቁ ግሩም ማረዳ የተባሉ ጸሐፊ። እኔም አመሰገንኳቸው። ወዳጆቼ፣ ሁልጊዜ የምለው ደርባባዋ እማማ ኢትዮጵያ ስራ ላይ ናት የምለው በምክንያት ነው። አበቃ።